ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን እንደምላችኋል እንደምናርፍዳችኋል እነሆ ከሐረር ቴሌቪዥን ዛሬ ለእናንተ ውድ ተመልካቾቻችን ለማድረስ የወደድነው ስለ ሰሞነ ሕማማት ትርጓሜውን ቀኖቹን እንዲሁም ደግሞ ይህን ሳምንት ቅድስት ቤተክርስቲያንና ሕዝበ ክርስቲያኑ በምን አይነት መልኩ ያሳልፉታል የሚለውን ለእናንተ ለውድ ተመልካቾቻችን ለማድረስ በዚህ በመልዕልተ አድባራት ደብረገነት መድኃኔዓለም ቤተክርስቲያን ተገኝተን ከመጋቢ ሐዲስ መምህር ግሩምና ከመጋቢ ሐዲስ መምህር ባህሩ ጋር በሚኖረን ቆይታ በአጠቃላይ ስለዚህ ስለ ሰሞነ ሕማማት ሳምንት ትርጓሜውን በአጠቃላይ ለእናንተ ተመልካቾቻችን ለማድረስ በዚህ በመድኃኔዓለም ቤተክርስቲያን ተገኝተናል ማለት ነው። ፕሮግራማችን ልዩ የሰሞነ ሕማማት መሰናዶ ነው። ፕሮግራሙን አዘጋጅቼ ወደ እናንተ በማድረሱ ረገድ እኔ ሜሮን ጋሻው አብራችሁ ቆያለሁ። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ የአክብሮት ጉዳይ ነው። ሰናይ ጊዜ መምህር ስለመጡ ፍቃደኛ ስለሆኑ ስለሚሰጡ ማብራሪያ ጊዜዎትንም ሰዓቱንም ሰውተው ከኛ ጋር ቆይታ ለማድረግ ስለወደዱ ከልብ ነው የምናመሰግነው። እኛም እናመሰግናለን። መልካም እንግዲህ ዛሬ በዛሬው መሰናዷችን ስለ ሰሞነ ሕማማት በአጠቃላይ ዳሰሳ ለማድረግ ነውና ወደዚህ የተገኘ ነው። በቀዳሚነት ግን ወደ ዝርዝር ሀሳቦቻችን ከማምራታችን በፊት ሕማማት ማለት በራሱ ምን ማለት ነው ከሚለው ከትርጓሜው እንነሳ። ሰሞነ ሕማማት ወይንም ደግሞ ሕማማት ማለት ታመመ ማለት ነው። ትርጉሙ ቃል ለቃል ሲተረጎም እሱ ነው። ዋናው ሀሳብ ግን ይህን ሰሞነ ሕማማት የሚል ስያሜ የተሰጠው ከዓመት ከወሮች ሁሉ የተለየ ወር ነው። ይህ ወር ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን ወደዚህ ዓለም መጥቶ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ የጠፋውን አዳምን ከማህበረ መላእክት ጋር ወደ ቀደመ ማህበሩ ለመመለስ የጠፋውን አዳም ለመፈለግ የአዳምን ሕማም፣ የአዳምን ሞት፣ የአዳምን መሰደድ፣ የአዳምን መገረፍ ያንን ተቀብሎ አዳምን ወደ ቀደመ ክብሩ ሊመልሰው መጥቶ በአጭር ቃል የ5500 ዘመን ካሳ የተካሰበትና ለሰው ልጆች ሁሉ ነጻነት የተሰበከበት ዕለት ነው። አዳም ይታመመውን የነበረው ክርስቶስ የታመመበት ዕለት፣ የአዳም ስቃይ ሁሉ በአዳም ላይ ሊደርስ የሚችሉ ነገሮች ሁሉ በክርስቶስ ላይ ደርሶ አዳም ነጻ የሚወጣበት ወይንም በሕማማተ ሥጋው ቤዛውን እሱ በስጋው መከራን ተቀብሎ ለኛ ቤዛ ሆነን ብለው አባቶቻችን በልመስጧ ጋር እንዳስተማሩ እሱ ሰው የሆነው ለምንድን ነው ቢባል ሬዮ ለዓለም ዘይታጎል በማይሰራ ኃጢአት ፈቂዶ ይፈውስ ትዝምደሰብ ተገምረ በማይጸነ ድንግል ለኩሉ ኃይል ታቢዮ ለበሰማያት ማይደር ዓለም በኃጢአት ማሰሪያ ተይዞ ሲጠፋ ሲያየው ዓለምን ወደ ቀደመ ክብሩ ለመመለስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆኖ ባጭሩ ለአዳም ካሳ ሊክስበት ይሄ ሳምንት የ5500 ዘመን መታሰቢያም ነው። አንደኛ ክርስቶስ ያስወገደበት ለኦሪት የፍቺ ደብዳቤዋን ወንጌልን ደግሞ የሾመበት ኦሪትን ማለት ኦሪት የተተረጎመችበት ዕለት የከብት መስዋዕት ነበር። ያን መስዋዕትን ቀይሮ የራሱን ደም ያደረገበት ኦሪትን የተረጎመበት ዕለት ኦሪት የተሰራችው ልታልፍ ቢሆንም የኦሪት ንባብ ናት፣ ወንጌል ትርጓሜ ናት ብሎ ኦሪትን በበግደም ነበረ። በበግደም ፈንታ ደግሞ የራሱን ደም የተካበት በበግ ስጋ ፈንታ የራሱን ስጋ የተካበት ሳምንት ነው። በዚህ ሳምንት የሚታሰበው የክርስቶስ መከራ፣ ስቅለቱ፣ ስደቱ፣ ግርፋቱ፣ የተሰደበው ስድብ፣ መታሰሩ ብዙ ነገሮችን የካሰልን እነዚህ ሁሉ የሚታሰቡበት ሳምንት ነው እና ይህን ሳምንት ሕማማት የሚል ስም ሰጥተን የምናስብበት ምክንያት ክርስቶስ እንደምናውቀው ሁላችንም የሆሳዕና ዕለት ወደ ኢየሩሳሌም መጥቷል። የቅዱስ ማቴዎስ ወንጌል ምዕራፍ 21 ላይ እንደምናገኘው የዛን ጊዜ ከመጣ በኋላ ወደ ቤተ መቅደስ የገባበት ዕለት ከዛን ጊዜ ጀምሮ አይሁድ በስድብም ሆነ በተለያየ ነገር ክርስቶስን መከራ እንዲቀበል ያደረጉበት ዕለት ነው። ከዚህ የተነሳ ሕማማት ምንድነው ተብሎ ቢነገር ክርስቶስ የክርስቶስን ሕማሙን፣ መከራውን፣ ስቅላቱን፣ ግርፋቱን ለኛ ሲል የከፈለውን ካሳ የምናስብበት ሳምንት ነው። ከዚህ የተነሳ ሕማማት የሚል ስያሜ ተሰጥቶታል ባጭሩ። በጣም ነው የማመሰግነው። እንግዲህ ሕማማት ሲነሳ እያንዳንዱ ከሰኞ እስከ ቅዳሜ ድረስ ያው እሁድ ትንሳኤ ስለሆነ ከዚህ ጋር ስለማይጠቀለል
ከሰኞ እስከ አርብ ያሉት እንዲሁም ደግሞ ከቅዳሜ ያሉት እያንዳንዱ ቀናቶች የየራሳቸው የሆነ ትርጓሜና በየቀኑ ደግሞ የተሰሩ የተለያዩ ስራዎች አሉ ኢየሱስ ክርስቶስ ያደረጋቸው እንዲሁም ደግሞ በእሱ ላይም ደግሞ የተደረገበት የተለያዩ ክንውኖች አሉና እስቲ የመጀመሪያዋን ሰኞን እንመልከት። መልካም። በዚህ በሰሞነ ሕማማት ምን አይነት ክንውኖች ይደረጋሉ? ምንስ ደግሞ አይደረጉም? በተለይ ደግሞ በቅድስት ቤተክርስቲያን ውስጥ ባሉ ሁኔታዎች ምን አይነት ነገሮች ይደረጋሉ? ቅድስት ቤተክርስቲያን ይህንን በምን አይነት መልኩ ታሳልፈዋለች? ህዝበ ክርስቲያኑስ? እሺ፣ እግዚአብሔር ይስጥልኝ። ይህ ሳምንት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኞችና ምእመናን ሁላችንም ከምንታወቅበት መካከል አንዱ ይሄ ነው። በእኛ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳለ እሁዱን ሁሉ ከዓመት እስከ ዓመት ክርስቶስን የምታመልክበትና ክርስቶስን የምትገልጥበት ነው። ከዚያ በላይ ግን ደግሞ ሕማማት ይሄ ሳምንት ሁሉንም ጾም እየጾመች በጸሎት በንባ ቅዳሴዋን አቁማ ጸሎተ ፍታት የለም፣ ቁርባን የለም። ሰው ይፍቱ ቢል አይፈታም። እግዚአብሔር ይፍታ ኃይሉም አባቶቻችን መስቀሏን አስቀምጣ ክርስቶስን የምታስብበት ዕለት ነው እና ይሄ ቤተክርስቲያንን ክርስቶስን እንደምትሰብክ ከሚያረጋግጡላት መካከል አንዱ ነው። ስለምን እነዚህን ነገሮች አታከናውናቸውም? በሰሙነ ሕማማት ውስጥ ለምን ቁርባን አይኖርም? ለምን ቅዳሴ አይኖርም? ለምን ሰው ቢሞት አይፈታም? ለምን ሰው የልጁ ክርስትና ቢደርስ ለምን አያስነሳም? የሚል ጥያቄዎች ሊነሱ ይችላሉ። እነዚህን የያዘችበትም ትልቅ አንድ ምስጢር አላት። ይሄ ዘመን 5500 ዘመንን የምታስታውስበት ዘመን ነው። አንደኛው እሱ ሲሆን ይሄ ዘመን ክርስቶስ መከራ የተቀበለበት ሃይማኖተ አበው ላይ ቅዱስ ሄሬኔዎስ ሲናገር ምን ብሎ ነው የሚናገረው? ዘይህዝ ኩሉ ዓለም አሐዝዎ፣ ዓለምን የሚይዘውን ያዙት፣ ወለዘይፈትህ ማይሰራ ኃጢአት አሰርዎ፣ የኃጢአትን ማሰሪያ የሚፈታውን አሰሩት። ወለዘይህዝ ዓለም አሐዝዎ፣ ዓለምን የሚይዘውን ያዙት። ስለዚህ ቤተክርስቲያንም ቅዳሴውን ያዝ ታደርገዋለች። ያ ማለት ቅዳሴ የማያስፈልግ ሆኖ ቁርባን የማያስፈልግ ሆኖ ሳይሆን ጌታዬ ተይዟል ለማለት መፍታቱንም ያዝ ታደርገዋለች። ፍታት አይደረግላቸውም። በሕማማት የሚሞቱ ወደ ትንሣኤ ነው ሊሆን የሚችለው ፍታታቸውም ክርስትናቸውም እና ከዚህ የተነሳ ወዮ አንተ ዓለምን ያስክ ስትሆን እኔን ለማዳን ብለህ ተያዝክ ብላ 5500 ዘመን ለማሰብ ይህን ታደርጋለች። ሕማም የሚባል አለ። ከየትም አይደለም የመጣው ግብረ ሕማም ከብሉይ ኪዳንና ከአዲስ ኪዳን ነው። ብሉይ ኪዳን ስለ ክርስቶስ ሕማም የሚናገረውን አውጥተው ስለ መከራው፣ ስለ ስቅለቱ፣ ስለ መያዙ የሚናገረውን አውጥተው ያ አለ። እንደገና ደግሞ በየሰዓቱ በእያንዳንዷ ሰዓት ደግሞ ስግደት ይሰገዳል። ስግደት የሚሰገድበት ምክንያት ስንወድቅ እኛን ከመሬት ካፈር ከትቢያ ፈጥረህናል ማለታችን ነው። ስንነሳ አንተ ልዑል አምላክ ነህ ማለታችን ነው። አንድም ስንወድቅ እኛ አፈር ትቢያ ነን፣ ስንነሳ ደግሞ አንተ በክብር ታነሳናለህ ማለታችን ነው። በሌላ አነጋገር ያንን በሕማማት እንድናስበው በስግደት ሕማማትን እንድናስበው የሆነበት ምክንያት ደግሞ ምንድነው ሲባል እሱ ልዑል አምላክ ነው። መውደቃችን ወዮ አንተ ልዑል አምላክ ስትሆን ለኔ ብለህ ወደክን እኔው አፈር ትቢያ ሰው እኔው አፈር ትቢያው ልውደቅ እንጂ አንተ ለኔ ብለህ እንዴት ትወድቃለህ ለማለት ለማሰብ ሕማማትን እንሰግዳለን። በሕማማት አንድ ሰው ተድላ ደስታ ማድረግ አይችልም። የጣፈጠ መብላት አይችልም። የተቻለው ሁሉን ክብሩን የሚንቅበት ይሄ ማህበራዊ ነገር የሚባለው ሁሉ የሚቋረጥበት ጊዜ ነው። ለምን ቢባል እግዚአብሔርን በፍጹም የምናስብበት አንተ የካስክልን ይህን ሁሉ ያደረክበት ዕለት ነው ለኛ ስትል። እኛ ደግሞ ራስ አንተ ይህንን ለኛ ብለህ ስታደርግ አንተ ይህን የከፈልክልን ወዮ ለኛ ይገባል። ለኛ ለሚሞት ሰው ሞት ይገባል። ለእግዚአብሔር ግን ሞት አይገባውም። ለሚጨልምበት ሰው መጨለም ይገባዋል። እግዚአብሔር ግን ብርሃናትን የፈጠረ ሲሆን በሱ ላይ አንተ ለኔ ስትል ብርሃንን የፈጠርክ ለመላእክት ብርሃንን ያለበስካቸው ለኔ ስትል ዓለም ጨለመብህ። ለሰው ማርና ወተትን በምድር ላይ የፈጠርክ ወይንን የፈጠርክ ስትሆን አንተ ደግሞ ለኔ ብለህ መራራ ሐሞት ጠጣ ለማለት እስከ ውለን ማታ 1 ሰዓት ብቻ በመብላት በፈቃዳችን ነው፣ ግዴታ ግን አይደለም። የሚጣፍጥ ምግብን ትተን የጨው ቂጣ እየበላን ሕማማትን እናስበዋለን። እና
በህማማት የሚደረጉ ነገሮች ምንድናቸው? ምንስ ይደረጋል ብለን ስንል በህማማት አንድ ሰው ግብረ ህማም የመስማት ግዴታ አለበት፣ ሃይማኖታዊ ግዴታ አለበት። ለምን ቢባል አንደኛ ቅዳሴው ሌሎቹ ነገሮች ተቋርጠው ሳይሆን የያዝንበት ምክንያት እነዚህን ሁሉ የሰጠን ጌታ ተያዘብን ብለን እያሰብነው ነው። አንድ በህማማት ደግሞ ማንኛውም ሰው መጥቶ ቤተክርስቲያን ግብረ ህማም ይሰማል፣ የግሉን ጸሎት ይጸልያል። የግሉን ጸሎት የሚጸልየው ግን ግብረ ህማም በሚሰማበት ሰዓት አይደለም። የግል ጸሎት ሲጸልይ መልክ የማይጸልይ ጸሎት የለም። በነገራችን ላይ ይሄንም ክሊር ማድረግ ስላለብን ነው ለተመልካቾቻችን። መልክ የሚጸልያል ለምን ቢባል ሰላምታ አለ፣ መልካ ህማማት አለ። እሱንም እንጸልያለን። ዋናው ሐሳብ ግን ምንድነው ለማለት የፈለኩት በህማማት የሚጸለይ ጸሎት የማይጸለይ ጸሎት የሚባል ነገር የለም። ሁሉም ይጸልያል። ግን በህማማት የማይጸለየው ምን ላይ ነው ሲባል ግብረ ህማም አቋርጦ የግል ጸሎት አለ ተብሎ አይጸለይም። ለምን ቢባል ግብረ ህማሙ የክርስቶስን መከራ የምናስብበት ነው። በስግደት ሰዓት የምንሰግድበት ሰዓት ነው። በትርፍ ሰዓታችን የግል ጸሎታችንን እየጸለይን ሌላውን ሰዓት ንባብ እየሰማን የክርስቶስን መከራውን እያሰብን ለኛ ብሎ መሞቱን እያሰብን መሰደዱን እያሰብን በህማማት አንዳንድ ሰዎች ጫማ ያወልቃሉ። እንደዚህ ሁሉ ይጠየቃል። ባዶ እግራቸውን ይሄዳሉ። ጥሩ ነው። ይሄን አንነቅፍም። ለምን ቢባል ክርስቶስ በቀራንዮ ተራራ ላይ ሲወጣ በባዶ እግሩ ነው የወጣው። ጫማውን አስወልቀው ይዘው ወጥተዋል። የክርስቶስን ህማሙን ለማሰብ ነው። ቢቻለንስ ህማማትን እያከፈልን ብናከብረው ሁሉ ጥሩ ቢቻለንስ ነው። ምክንያቱም ክርስቶስ ለኛ ያልከፈለው ነገር እንደሌለ ሁሉ እኛም ለሱ ብለን የማናጣው ነገር መኖር የለበትም ነው እና በሚለብሱት ጫማ በማይለብሱ ሰዎች ላይ የምንለብስ ሰዎች ነገራችንን እናንተ መነኮሳት ጸልዩ ማለታችንን ማቆም አለብን። እነዛ ሰዎች ይበልጥ ማንን እያከበሩ ነው? ክርስቶስን። ግን ጫማ አውልቁ አልተባለም። ያወለቁት ግን ልክ ናቸው። ቤተክርስቲያን ትደግፋቸዋለች ነው እና ከዚህ የተነሳ ይሄ ነው አንዱ። በተረፈ ግን ህማማትን እንድናስበው ከተደረገልን መካከል ይሄ ሲሆን ቁርባን ለምሳሌ ክርስትና ቢኖር ወደ ትንሳኤ ተላልፎ ቢነሳ የልጅ ቀን አለፈ ብሎ ሰው ማለት የለበትም። ምክንያቱም የልጁን ልደት እንዲወለድ ከጥምቀት እንዲወለድ ያደረገው ክርስቶስ መከራ መቀበሉን እያሰብን የቆየ ነው። ይሄ ቤተክርስቲያን የሰራችው ህግ ስለሆነ ይሄ ልጅ ወደዚህ ቀን ተላለፈበት ብሎ ሰው ማሰብ የለበትም እና ከዚህ የተነሳ ቁርባኗን ትዛለች። አይፈታም፣ እግዚአብሔር ይፍታ አይባልም። ሰው ማማተብ ይችላል፣ አማትቦ መስገድ ይችላል፣ አማትቦ መጸለይ ይችላል። አማትቦ መጸለይ ከሰማይ ሰማያት ወረድክ፣ ይሄው እንደዚህ ስናደርግ ከሰማይ ሰማያት ወረድክ ማለታችን ነው። እንደዚህ ስናደርግ በግራ የነበርኛን ወደ ቀኝ አዞርከን ማለታችን ነው። ስለዚህ ይሄ ሳምንት ደግሞ ምናማተብበት ምክንያት ምንድነው ተብሎ ቢጠየቅ ክርስቶስ ከግራ ወደ ቀኝ ሊያደርገን የተያዘበት መከራ የተቀበለበት ዕለት ነው። ስለዚህ በዚህ ዕለት ማስተላለፍ የሚፈልገው የተረገመ ቀን፣ የተረገመ ዕለት፣ የተረገመ ሰዓት፣ የተረገመ ዓመት፣ የተረገመ ወር የለም። በክርስቶስ መከራ ሁሉ የተቀደሰ ስለሆነ ለክርስቲያን ሁሉ በክርስቶስ ደም የተቤዠና የተዋጀለ ስለሆነ ያንን ክርስቶስ ቤዛ የከፈለበትን ዕለት የመከራ ፍዳ ላለማድረግ የሱን መከራ በዚህ ዕለት እናስባለን። አንዱ ከዚህ የተነሳ በህማማት የሚደረጉ የማይደረጉ ባጭሩ እነዚህ ናቸው ማለት ነው። በእውነት በጣም ነው የማመሰግነው። ሰፋ አድርገው ነው የሰጡን። ውድ ተመልካቾቻችንም እንግዲህ በሰሞነ ህማማት ምን ይደረጋል ምን አይደረግም የሚለው ብዥታ በደንብ ግልጽ ጥርት እንዳለላችሁ ተስፋ እናደርጋለን። አሁን ደግሞ ወደ ቀኖቹ እንምጣ አይደል? የመጀመሪያው ቀን እንግዲህ የምናገኘው ሰኞ ነው። እውነት ነው። ሰኞ ምንድናት? ሰኞ ሁለት ነገር ነው። አንደኛው አንጽሖተ ቤተ መቅደስ ይባላል። ሁለተኛው መርገመ በለስ ተብሎ ይነገራል። ሁላችንም እንደምናውቀው ማቴዎስ ወንጌል ምዕራፍ 21 ቁጥር 19 እና የቅዱስ ማርቆስ ወንጌል ምዕራፍ 11 ቁጥር 13 ላይ አለ ቃሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከወጣ በኋላ ቤተ መቅደስ ገብቷል። እሱን ሁለተኛ አድርጌ አመጣዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወምዝ ርህበ ይላል ወሬ ዕፀ በለስ በፍኖት። ጌታችን መድኃኒታችን ኢየሱስ ክርስቶስ በነጋ ጊዜ ተራበ። በመንገድ እየሄደ ሳለ ራበው ካለ በኋላ ከመንገድ ዳርም ዕፀ በለስ በቅላ አየች። ያችን ዕፀ በለስም አያት፣ ለምልም አለች፣ በጣም ውብ ሆና ቅጠሏ ማራኪና ሳቢ ሆና አያት። ከዚያም በኋላ ወሆረ ሀቢሃ ከመይንሳ ፍሬ፣ ርቦት ስለነበረ ከሷ ፍሬን ይበላ ዘንድ ወደ እሷ ሄደ ይላል። አንደኛው በነጋ ጊዜ፣ ሁለተኛው ርቦት ነበር።
ሶስተኛው በጎዳና ሲሄድ፣ አራተኛ ቅጠሏን አየ። ከዛ በኋላ ቀርቦ ሲያት አልቦ ዘተረከበ ውስቴታ ዘንበለ ቆጽለ ነው የሚለው። ከቅጠል በቀር በውስጧ ፍሬ የሚባል ነገር አልተገኘባትም። እሱም አያትና ያችን ዕፀ በለስ ፍሬ እንዳላፈራች ሲያት እንግዲህ እስከ ዘላለም ድረስ በውስጥሽ ፍሬ አይኑር ብሎ ረገማት። ዕፀ በለሷም ሰኞ ደረቀች፣ ጠወለገች፣ ማክሰኞ እንኩትኩት ብላ ጠፋችና በማቴዎስ ሰኞ ይላል፣ በማርቆስ ደግሞ ማክሰኞ ይላል። እንደምን ነው አይጣላም ቢሉ እርቅ ይሰጣሉ አባቶቻችን። ሰኞ የደረቀችበት፣ ማክሰኞ ደግሞ ከደረቀችበት ሁሉ ፈጽማ የጠፋችበት ዕለት ነው። ከዚህ በኋላ ያችን ዕፀ በለስን ፍሬ እስከ ዘላለም በውስጥሽ አይገኝ ብሎ አመከናት። አንድ ሁለተኛ ረገማት፣ እንድትደርቅ አደረጋት። ከዛ ካለችበትም እንድትጠፋ አደረጋት ይላል። እዚህ ጋር የምናየው እዚህ ጋር ባጭር ቃል የምናየው ክርስቶስ አምላክነቱን ያስረዳበትን አውድ ነው የምናየው። ሰኞ አንደኛ ዕፀ በለስን መርገሙ ምንድን ነው? ክርስቲያናዊ ትርጉም ስላለው ማለት ነው። የመጀመሪያ መራብ ምንድን ነው? ከመንጋት ሊጀምር ነው። መንጋቱ ይቀድማል። መንጋት ምንድን ነው ሲባል ጎህ የተባለችው ወንጌል ናት። ኦሪትን የሚያሰናብትበት ወንጌልን የሚሰራባት ፀሐይ ከመውጣቱ በፊት ምን ይቀድማል? ጎህ ይቀዳል። እስመ ምንድን ነው የሚባለው? እስመ ንቅወተ ዶሮ ይሰብክ ምጽአተ ብርሃን። የዶሮ ጩኸት የብርሃንን መምጣት ይሰብካል። የዶሮ ጩኸት ጎህ መቅደድን እንደሚሰብክ ዶሮ የተባለ ቅዱስ ዮሐንስ ነው። ጩኸት የተባለው ስብከቱ ነው። ብርሃን የተባለው የክርስቶስ መምጣት ነው። ስለዚህ ኦሪት ጨለማ ናት። የጨለማ ዘመን የተባለው የመከራ ዘመን ነው። 5500 ዘመን ሙሉ ደግ የሰራም ክፉ የሰራም ገሃነም ወርዶበት የነበረው ዘመን ነው። ያ ምን ይባላል? ዓመተ ፍዳ ዓመተ ኩነኔ ይባላል። ደግ የሰራ ሰው ቢኖርም አብርሃም፣ ይስሐቅ፣ ያዕቆብ ደጋጋባት ሌሎችም እነዚህ የሞቱት ሁሉ የገቡ ሲኦል ውስጥ ሆነው ግን ሰሎሞን እንደተናገረ ነፍሶም ስለ ጻድቃን ውስተ እግዚአብሔር ወይ ለከፎሙ ስቃየ ገሃነም እንዳለ የጻድቃን ነፍስ የእግዚአብሔር እጅ በሲኦል ውስጥ እንደ ድንኳን ሆኑላቸው መከራው ሳያገኛቸው ብቻ ይኖሩ ነበር። ደጋጎቹ ሌሎቹ ግን መከራው እያገኛቸው አብረው ይኖሩ ነበር እና 5500 ዘመን የጨለማ ዘመን ምን ተብሎ ይጠራል? ሌሊት ጎህ ተብሎ የተጠራው ክርስቶስ መከራ የተቀበለባት ያቺ ሳምንቷ ናት። ጎህ የተባለችው ጎህ ሲመጣ ብርሃን መምጣቱ እንዲታወቅ ክርስቶስ መከራ ሲቀበል ነፃነታችን ታወጀ። እሱ ታሞ የዘላለም ሕመም ቀረልን። ስለዚህ እዚህ ጋር መናገር የፈለኩት ያ ጎህ የተባለው የክርስቶስ የሕማሙ ዘመንና የክርስቶስ የትንሣኤው ዘመን ነው። ስለዚህ ጎህ ከመምጣቱ በፊት ምን አለ ማለት ነው? ሲነጋ ገና ምን አለ? ተነሳ። ወዴት ሊሄድ? በምን ሊሄድ? በመንገድ ማለት ነው። መንገድ የተባለችው ሃይማኖት ናት። አንድም በሌላ አነጋገር መንገድ የተባለችው ድንግል ማርያም ናት። እግዚአብሔር ወደ ሰው የመጣባት መንገድ፣ ሰው ወደ እግዚአብሔር የሄደባት መንገድ። ሰው ወደ እግዚአብሔር የሄደባት መንገድ ማለት ሰው ከእግዚአብሔር ርቆ በአዳም ኃጢአት ምክንያት ከእግዚአብሔር ርቆ ወደዚህ ዓለም ወርዶ ነበር። ሰው ሆና ወደ እግዚአብሔር ህሊናዋን አምጥቃ የተገኘች እሷ ናት። አንደኛ ያ ማለት ሰው ወደ እግዚአብሔር የቀረበባት ማለት ወብኪ ቅሩባነ ኮነ እንዳለ ቅዱስ ኤፍሬም በድንግል ማርያም ወደ እግዚአብሔር የቀረበን ሆነ ማለት ሰው ሆኖ በእግዚአብሔር ፊት ሰው ሆኖ የታየው ሰው ሆና የኖረችው ድንግል ማርያም ናት። ስለዚህ እግዚአብሔር ወደ እሷ የመጣባት መንገድ ትባላለች እሷ። ስለዚህ በዛች ከድንግል ማርያም ሰው ሆኖ በመጣ ጊዜ ሲነጋ አለ ከድንግል ማርያም ተወልዶ መከራ በሚቀበልበት ሰዓት ተብሎ ነው የሚተረጎመው። ከዛ ምን ሄዳለ? ከዛ ሲሄድ ምን አለው አለ? ራበው ይላል። ራበው ማለት ክርስቶስ ተራበ ሲባል በደንብ አድርገን እንስማ። ክርስቶስ ተራበ ሲባል ክርስቶስ አይራብም። ይራባል እግዚአብሔር አይራብም። እግዚአብሔር አይጠማም። እግዚአብሔር አይጠይቅም። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ተራበ ካለ ችግር ነው። ምን ይበላል? ጥያቄ። እግዚአብሔር ጠየቀ ካለ ማንን ይጠይቃል? እግዚአብሔር አዋቂ ነው። እግዚአብሔር አይራብም። ተራበ ማለት ፍቅርን ተራበ፣ ትንቢትን ተራበ። ወዴት መጣ ነው ያለው? ዕፀ በለስ የተባለችው የአይሁድ ጉባኤ ናት። ወደ አይሁድ ጉባኤ መጣ። በምን? ከድንግል ማርያም ተወልዶ። መንገድ ከተባለች ከድንግል ማርያም ምን ሲል? ሲነጋጋ ማለት ዘመነ ወንጌልን እየሰራ ማለት ነው። ቀትር ማለት የተሰቀለበት ሰዓት ነው። ስለዚህ ወደዚያ መጣ፣ ሄደ። ሲሄድ ምን አለ? ራበው የተባለው አንደኛው በጎ ስራን ተራበ። የእግዚአብሔር ረሃብ ምንድን ነው ከተባለ የዓለም መዳን ነው። የእግዚአብሔር ረሃብ ክርስቶስ ሰው ሲሆን በመንገድ ላይ ሲመጣ ማለት ከድንግል ማርያም ተገልጦ ሲመጣ የተጠማው የተራበው ምንድን ነው ቢባል የተጠማው የተራበው የሰው መዳን ነው። ወዴት መጣ? ወደዛች ወደ ዕፀ በለስ ሄደ።
ፍሬ እንዳለባት ብሎ ትንቢተ ነቢያት ሲነገር ሱባኤ ሲቆጠርላቸው ትንቢት ሲነገርላቸው ቆይተዋል። ፍሬ እንዳለ ብሎ ወደሷ ሄደ። ቢሄድ ግን ከቅጠል በቀር ምን አላገኘም? ፍሬ አላገኘም። አይሁድ ከትንቢት በቀር ድህነተ ነፍስን የሚያሰጥ ስራ ሳይሰሩ አገኛቸው። ከዛ በኋላ ያችን ዕፀ በለስ ምን አላት? እስከ ዘላለሙ በውስጥሽ ፍሬ አይኑ አላት። ረገማት። የአይሁድን ጉባኤ አሳለፋት። ከዛ በኋላ ረገማት። ወደዛው ደረቀች፣ ተነቀለች። ከዛ በኋላ ምን አለ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ሲናገር የወይን ሐረግ ወይን ተተክለ በኢየሩሳሌም የወይን ሐረግ በኢየሩሳሌም በቀለ አይዛብ ነሱ ጽጌረዳ ወሶኩስ ተተርፈ በአባ ይሁድ። የወይን ሐረግ ክርስቶስ በኢየሩሳሌም ተወለደ፣ በኢየሩሳሌም ተመላለሰ፣ በኢየሩሳሌም አስተማረ። አይሁድ ግን ሰቀሉት። እሾሁ በዛው ቀረ ማለት ለአይሁድ ርግማን ሲቀርላቸው አይዛብ ነሱ ጽጌረዳ፣ ሌሎቹ ግን የጽጌረዳ አበባን ወሰዱ ማለት ስጋውና ደሙን ተቀበሉ፣ በሷ አመኑ ተብሎ ተነግሮባቸዋል። ስለዚህ ከዚህ የተነሳ ያቺ ዕፀ በለስ የተባለችው የአይሁድ ናት፣ የአይሁድ ጉባኤ ቤት ናት። አደረቃት ማለት ፍሬ ለዘላለም አይኑርብሽ ማለት እናንተ የክርስቶስን ሕግ የሙሴን ሕግ እንጠብቃለን በማለት ክርስቶስን ለመስቀል አስባችኋልና እናንተ በምታደርጉት በእናንተ ሐሳብ እስከ ዘላለም ድነት አይኖርም አይኑር ብሎ ረገማት። ያችን አሳለፋት ማለት ነው። ሁለተኛው አንጽሖተ ቤተ መቅደስ ነው። ይሄን አንዘረዝረው ምንድነው እሱ ወደ ቤተ መቅደስ ገብቶ ሰኞ ወደ ቤተ መቅደስ ገባ። ሲገባ ቤተ መቅደስ ውስጥ ሌባ ወንበዴዎች ደርድረው ካህናቱም እየሸጡ ነው ያገኛቸው። ቤተ መቅደሱ የንግድ ቤት ሆነ አገኘው። ከዛ በኋላ ጅራፍ አምስቶ ገረፈ። ቤተ መቅደሱን ንጹህ አደረገ። የአባቴ ቤት መሸጫ መነገጃ አይደለም አላቸው። ዮሐንስ ወንጌል ምዕራፍ 2 ላይ ያለው ማለት ነው። ያን አላቸው ምን ማለት ነው? ክርስቶስ አባቱ ዮሴፍ እንዳልሆነ እግዚአብሔር አብ እንደሆነ ማስረጃው ነው። ለምን ቢባል የአባቴን ቤት መሸጫ መነገጃ አታድርጉት አላቸው። ከዛ በኋላ አይሁድ ይሄንን ይዘው ማክሰኞ ጥያቄ ጠየቁት። ማክሰኞን ብለው ነው የጠየቁት። ማክሰኞ እንግዲህ እንዳልኩት ምንድነው የማርቆስ ወንጌል ምዕራፍ 11 ቁጥር 30 ላይ ምን እንዳለው የጥያቄና የክርክርና የትምህርት ቀን ማክሰኞ። የጥያቄ ቀን ያደረጉት እንዴት ነው ቢባል ቤተ መቅደሱን ጠርጎ አስወጥቶባቸው የአባቴ ቤት ነው ብሏቸው ስለነበር አንተ ማን በአይ ስልጣን ተገብር ዘንተ ይህንን በማን ስልጣን ታደርጋለህ? ቤተ መቅደሱን አላፊም ካልክ የቤተ መቅደሱ አስተዳዳሪዎች እኛው፣ መስዋዕት ጸሎት አሳራጊዎቹም እኛው፣ በዘርም ከሆነ የሌዊ ነገዶች እኛው። አንተ ምን ቤት ነህና ቤተ መቅደስን በስልጣን የቤተ መቅደስን ገበያ ትፈታለህ? ንጉስ ነህ ወይንስ እግዚአብሔር ነህ? ካህን ከሆንክ ካህናትኛ ያለን፣ ንጉስ ከሆንክ ቄሳር አለ። አንተ ማን ነህ የሚል ጥያቄ ጠየቁለት። ያ ማለታቸው ምን ማለታቸው ነው? የሚመለከተው ስራ ሁሉ እኛን ነው ብለው መጠየቃቸው ነው። የዛን ጊዜ ጌታ ምን አላቸው? ይህን ሲጠይቁት እኔ ማን እንደሆንኩ ማወቅ ከፈለጋችሁ እኔም አንድ ጥያቄ ጠይቃችኋለሁ አላቸው። ጥምቀቱ ለዮሐንስ ማየት ይወቱ አምሳማይኑ ወሚመምትር እኔ ይሄንን ቤተ መቅደስ በምን ስልጣን እንዳጸዳሁትና ገበያውን በምን ስልጣን እንደፈታሁት እንድነግራችሁ ከፈለጋችሁ የዮሐንስ ጥምቀት ከየት ነው አላቸው። ከሰማይ ነው ከምድር አላቸው። አንደኛ ንጉስነቱን ገበያ በመፍታት አሳያቸው። ካህንነቱን ቤተ መቅደሱን በስልጣኑ በማስወጣቱ አሳያቸው። ጅራፍ የስልጣነ ክህነቱ ምሳሌ ስለሆነች ስለዚህ ይሄን አንተ ንጉስ ነህ ወይንስ ደግሞ ካህን ነህ የሚል ጥያቄ ነው ያቀረቡለት። ከዛ ይሄን ሲሉት የዮሐንስ ጥምቀት ወዴት ነው የሚል ጥያቄ ጠይቃቸው። ይሄን ሲጠይቃቸው ከሰማይ ነው ብንል ለምን አላመናችሁም ሊለን ነው። ከመሬት ነው ብንል ህዝቡ ዮሐንስን እንደ ነብይ ያዩታልና በድንጋይ ሊወግሩን ነው። ስለዚህ አናውቅም እንበለው አሉት። ብለው ተባብለው ተመካክረው አናውቅም እንበለው ጌታ አናውቅም አሉት። እኔም ይሄን በምን ስልጣን እንደማደርግ አልነግራችሁም። ከሰማይ ነው ወይንስ ከምድር ነው ያላቸው። ሰማያዊ ስልጣኔን ነው የምታምኑት፣ መለኮት ከስጋ ጋር መዋሃዱን አምላክ ሰው መሆኑን ታምናላችሁ አታምኑም ማለቱ ነበር። ስለዚህ ይሄን አናምንም ሲሉት በመጡበት ይጨነቁበት ብሎ በምን ስልጣን እንደማደርግ አልነግራችሁም አላቸው። አይሁድ ብዙ ጊዜ ክርስቶስን ለመጣር ጥያቄ ተጠቅመዋል። ለምሳሌ አንድ ጥያቄ ብጨምራ ለምሳሌ ምንድነው ያሉት? ከቄሳር ጋር ለማጣላት ክርስቶስን መስቀያ ምክንያት ሲፈልጉ ምንድነው ያሉት? ግብር ለቄሳር ነው የሚገባ ወይንስ ለእግዚአብሔር ነው አሉት። ከዛ በኋላ እሱም በዘመኑ ዘመናችን ላይም ነበር ሳንቲም የጎፈርና ሰው ጨበርና ሰው የሚባል አለ ኢትዮጵያ ላይ የነበረ ድሮ ያሁንም አለ እና እዚያ ላይ በአንድ ወገን ስለ ኪሩብ በአንድ ወገን የቄሳር ፎቶ ነበር የነበረበት በዘመኑ የእስራኤል ሳንቲም። ከዛ በኋላ ያንን አነሳና አሳዩኝ ሳንቲም አላቸው። አሳዩት። ይሄ ማን ይመስላል አላቸው። ቄሳር አሉት።
ይሄስ ማን ይመስላል አላቸው። ኪሩቤል አሉት። ስለዚህ እግዚአብሔርንም ለእግዚአብሔር ስጡት፣ የቄሳርንም ለቄሳር ስጡት አላቸው። ያ ማለት ምን ማለቱ ነው? እነሱ አስጨንቀው ስለመጡ አስጨንቆ ይመልስላቸው ነበር። አንድ ሳንቲምን መክፈል አትችሉም። ለቄሳር ስጡ ቢላቸው ይኸው ለንጉስ ቤተ እግዚአብሔርን አገለግላለሁ ይላል፣ የእግዚአብሔርን መባ ያስቀራል ይሉት ነው። ለንጉስ ገብሩ ቢላቸው የእግዚአብሔርን መባ አስቀራል ይሉት ነው። ለእግዚአብሔር ስጡ ቢላቸው የንጉስ ግብር ከለከለ ብለው ሊከሱት ነው። ስለዚህ በመጡበት መስመር አስጨንቆ የሚያስጨንቅ ማለት ሰደዳቸው። ስለዚህ አንዱን ሳንቲም የእግዚአብሔርንም ለእግዚአብሔር ስጡ፣ የቄሳርንም ለቄሳር ስጡ አላቸው። ያ ማለት ምን ማለቱ ነው? አስጨንቃችሁ እንደመጣችሁ አስጨንቄ መልሳችኋለሁ ብሎ አስጨንቆ መለሳቸው። ስለዚህ ክርስቲያን ለጠየቀው ሁሉ አይመልስም፣ አስጨንቆ ይመልሳል ማለት ነው። የቄሳርን ለቄሳር ስጡ ማለት ቄሳር የዲያብሎስ ምሳሌ ነው። ክፋትን ለዲያብሎስ ተውለት ማለቱ ነው። የእግዚአብሔርን ለእግዚአብሔር ስጡ ማለት ቀድሞ በመልክ የፈጠርኳችሁ ናችሁ፣ አሁን ደግሞ ሰው ሆኜ ላድናችሁ መጥቻለሁ። እባካችሁ እናንተ ለክፋቱ ዲያብሎስ ስለሚበቃው እናንተ የኔ መልክ ናችሁ፣ የኔ ሁኑ ማለቱ ነበር። አይሁድ አልገባቸውም። እንዲህ አድርጎ አይሁድን ክርክር ያሳጣበት ቀን ነው። ከዛ ሐዋርያትን ያስተማረበት ቀን ነው ማክሰኞ። በዚህ ይታሰባል። አይሁድን ተከራክሮ ሲረታቸው ዲያብሎስ አዳምን ተከራክሮ ረቶት ነበርና አይሁድን በመርታቱ ካሰልን። ሰኞ ዕፀ በለስን በመርገሙ የኃጢአትን ዕፀ በለስ የተባለችው ኃጢአት ናት። በለስ ቅጠሏ ሰፋፊ ነው። ኃጢአት በሰው ላይ ሰፍታ ትኖር ነበር። በለስ ሲበሏት ፍሬዋ ይጣፍጣል። ኃጢአት ሲሰሯት ትጥማለች፣ ደስ ትላለች። በለስ ኋላ ከበሏት በኋላ ትጎመዝዛለች። ኃጢአትም ከሰሯት በኋላ ፍዳ ነፍስ ፍዳ ስጋን ታመጣለች። ስለዚህ በለስን አደረቃት ማለት የ5500 ዘመን መከራን አደረቀው። ዕፀ በለስን በማድረቁ አዳም በዕፀ በለስ ነው የሳተው አይደል? አንድ ነገር ላውራ። በዕፀ በለሱ ስር አንድ አዳም ነበረ። ዕፀ በለስን በልተን ስንጠፋ አንድ አዳም ነበረ። በዕፀ በለስን በልተን ስንወድቅም አንድ ሔዋን ነበረች። ዕፀ በለሱ ስር አንድ አዳም እንደነበረ ዕፀ በለሱ ስር አንድ ክርስቶስ ተገኝቶ ዕፀ በለስን አደረቀው። ዕፀ በለሱ ስር ራቁቷን የነበረች ሴት እንደነበረች ዕፀ በለሱ ስር ደግሞ ልጇ ራቁቱን ውሎ ዓለምን ክብር ያለበሰላት አንዲት ሴት ድንግል ማርያም ነበረች። ስለዚህ በዕፀ በለሱ ስር ሴት እንደወደቅን በዕፀ መስቀሉ ስር ባለች ሴት በድንግል ማርያም ድነናል። ያችን ዕፀ በለስ አደረቀና ያችን የደረቀች ዕፀ በለስ መስቀል አድርጎ ክርስቶስ ተሰቅሎባታል። ያችን የደረቀችውን ሳይሆን የተሰቀለባት በዕፀ በለስ ተሰቅሏል። ክርስቶስ በሰባት እንጨት ነው የተሰቀለው። አይሁድ በሰባት እንጨት ሲሰቅሉት እሱ ደግሞ ሰባቱን አርእስተ ኃጣውእ አስወግዳለሁ ብሎ ሰባቱን የሰውን ኃጢአት አስወገደልን ማለት ነው። ከዚህ የተነሳ ሰኞ ዕፀ በለስ፣ ማክሰኞ የጥያቄ ቀን፣ የትምህርትና የክርክር ቀን ተብሎ ይነገራል። ትንታኔው ብዙ ነው። ተመልካቾቻችን የምጋብዛችሁ ግብረ ሕማም አንብቡ። እኛም በቻልነው መጠን እናስተምራለን ብለን እናስባለን። ባጭሩ ይሄን የካሰበት ዕለት ነው። በጣም ነው የማመሰግነው መምህር። የተወደዳችሁና የተከበራችሁ ተመልካቾቻችን አሁንም ልዩ የሰሞነ ሕማማት መሰናዷችን ወደ እናንተ መድረሱን እንደቀጠለ ነው። በድጋሚ ተመልሰን ደግሞ የቀሩትን ሌላ የሰሞነ ሕማማት መሰናዶቻችንን ከመምህር ባህሩ ጋር ደግሞ በሚኖረን ቆይታ ወደ እናንተ ምንደርስ ይሆናል። አሁንም በድጋሚ ቆይታችሁ አብሮነታችሁ ከኛ ጋር ይሁን። ተመልሰን ተገናኝተናል። የተወደዳችሁና የተከበራችሁ ተመልካቾቻችን በዛሬው መሰናዷችን የተካተላችሁ የምትገኙት ከሐረሪ ቲቪ እየደረሰላችሁ የሚገኘውን ልዩ የሰሞነ ሕማማት መሰናዷችንን ነው። ቀደም ሲል እንግዲህ ከመምህር ግሩም ጋር በነበረን ቆይታ ሰሞነ ሕማማት ማለት ምን ማለት ነው፣ እንዲሁም ደግሞ ከሰሞነ ሕማማት ሳምንታቶች መካከል ከሰኞ እስከ ማክሰኞ ያሉትን ቀናቶች ስያሜያቸውን፣ ትርጓሜያቸውን እንዲሁም ደግሞ በእለቱ ምን አይነት ክንውኖች ተካሂደዋል የሚለውን ነበረ ከእርሳቸው ጋር በነበረን ቆይታ ወደ እናንተ ያደረስንላችሁ። አሁን ደግሞ በተከታይነት ከዚሁ ከሰሞነ ሕማማት ሳንወጣ ማለት ነው ቀሪዎትን ደግሞ ቀናቶች ማለትም ከእሮብ እስከ አርብ እንዲሁም ደግሞ እስከ ቅዳሜ የተሰሩ ስራዎች ምንድናቸው፣ እንዲሁም ደግሞ ህዝበ ክርስቲያኑ እነዚህን ቀናቶች በምን አይነት መልኩ ያሳልፋል፣ ቅድስት ቤተክርስቲያንስ ይህንን የሰሞነ ሕማማት በምን አይነት መልኩ ታሳልፈዋለች የሚለውን ደግሞ በአሁኑ ጊዜያችን ወደ እናንተ የምናደርስ ይሆናል። አሁንም በድጋሚ ቆይታችሁ አብሮነታችሁ ከኛ ጋር ይሁን። ልብ ነው
የማመሰግነው መምህር ባህሩ ተፈራ። እንግዲህ የዛሬው መሰናዷችን ለውድ ተመልካቾቻችን ለማድረስ የወደድነው ስለ ሰሞነ ሕማማት ነው። ቀደም ሲል እንግዲህ ከሰኞ እስከ ማክሰኞ የነበሩትን ቀናቶች ነበረ ለውድ ተመልካቾቻችን ስናደርስ የነበረው። አሁን ደግሞ በማስከተል ከእርሶ ጋር ደግሞ በሚኖረን ቆይታ ቀሪዎትን ደግሞ ጊዜያቶች፣ ቀናቶች ምን እንደሆኑ በምን አይነት መልኩ ያልፋሉ የሚለውን ደግሞ ከእርሶ ጋር በሚኖረን ቆይታ ለውድ ተመልካቾቻችን እናደርሳለን ብዬ ተስፋ አደርጋለሁ። ቆይታችን ቆንጆ ይሆናል ብዬም ተስፋ አደርጋለሁ። በቀዳሚነት ግን ጊዜዎትን ሰዓቶትን ሰውተው ከኛ ጋር ቆይታ ለማድረግ ስለወደዱ ከልብ ነው የማመሰግነው። ከኔ ጋር ቀደም ሲል ተዋውቀናል። ከወደ ተመልካቾቻችን ጋር ስሞትን እንዲሁም ደግሞ የሳድቻውትን እስቲ እንተዋወቅ። አመሰግናለሁ። እንኳን ለዚሁ ቤተክርስቲያናችን በታላቅ ስነ ስርዓት ለምታከብረው ሰሞነ ሕማማት ሁላችንንም በሰላምና በጤና አደረሰን እላለሁኝ። ቅድም እንደተናገርሽው ስሜ መምህር ባህሩ ተፈራ ይባላል። የመጣሁት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ለዚሁ ከመጋቢት 25 እስከ 27 በዚህ በአንጋፋውና በታሪካዊቷ ሀረር ከተማ በመልዕልት አድባራት መድኃኔዓለም ቤተክርስቲያን ታላቅ መንፈሳዊ ጉባኤ ተዘጋጅቶ ያንን ለማገልገል ነው የመጣሁትና እንዳጋጣሚ ነው የተገናኘ ነው። ስለተገናኘን ደስ ብሎኛል። እግዚአብሔር ያክብርልኝ። አሜን። እኔም በጣም ደስ ብሎኛል። ቆይታችን ያማረ ይሆናል ብዬ ተስፋ አደርጋለሁ። ውድ ተመልካቾቻችንም ስለ ሰሞነ ሕማማት በደንብ የሚማሩበት የሚያውቁበት ነው ይሆናል ብዬ ነው ተስፋ የማደርገው። እንግዲህ ይህ ሳምንት በሕዝበ ክርስቲያን እንዲሁም ደግሞ በቅድስት ቤተክርስቲያናችን ትልቅ ቦታ የሚሰጠው ሕዝበ ክርስቲያኑ ደግሞ ይህንን ታላቁን የአብይ ጾምን አስመልክቶ እንግዲህ ከጾመ በኋላ በዚህ በሕማሙ ደግሞ ይበልጥ በስግደት በጾም የሚጾምበትም ደግሞ ጊዜ ከፍ ብሎ እስከ 1 ሰዓት የሚቆይበት ጊዜ አለ። በስግደት በጾም የሚያሳልፍበት በአርምሞ የሚያሳልፍበት ወቅት ነው ብዬ አስባለሁኝና እስቲ እንግዲህ ከእሮብ እንነሳና በዚህ በሕማማት ወቅት በእሮብ ትርጓሜ ምንድን ነው ከሚለው እንነሳ። እነዚህ የቀሩትን ደግሞ ቀናቶች እንዳሳቸው። አመሰግናለሁ። እንግዲህ ቀደም ሲል መምህር ግሩም መጋቢ ብሉይ ሐዲስ መምህር ግሩም የሰኞና የማክሰኞን ትርጓሜ በደንብ አድርገው አብራርተው አስተምረዋል፣ ተናግረዋል። ቤተክርስቲያናችን እንግዲህ የጸጋ ግምጃ ቤት ናት። ምልዕተ ጸጋ ትባላለች። ሁሉ ነገር አጠናቃ የያዘች ቤተ እምነት እንደመሆኗ መጠን በሰሞነ ሕማማት እያንዳንዱ ቀናቶች ስያሜ አላት። ስያሜ ሰጥታበት ነው ያለችው እና የእሮቡን እንደምናውቀው እንግዲህ ምክረ አይሁድ የምክርና የክህደት ቀን ተብሎ ይጠቀሳል። እንደሚታወቀው የሁሉን ጌታ የሁሉን ገዢ ጌታችንን አምላካችን መድኃኒታችን ኢየሱስ ክርስቶስን ለመያዝ ሰኞም ማክሰኞም ተመካክረው አልቻሉበትም። ምክራቸውን ያጸኑት ሮብ ዕለት ነው። በሊቀ ካህናቱ በቀያፋ ግቢ ውስጥ ሆነው ጌታ ኢየሱስ ክርስቶስ እንዴት መያዝ እንዳለበት በምን ስልት መያዝ እንዳለበት ተመካክረው ጌታን በመያዝ የተስማሙበት ቀን ዕለት ነው ይሄ ቀን እና ምክረ አይሁድ ይባላል። ሁለተኛው ነገር ደግሞ የክህደት ቀን ይባላል። እንግዲህ የክህደት ቀን የተባለውም ይሁዳ 33 ዓመት ከ3 ወር ከአምላኩ ጋር ቆይቶ የእጁን ተአምራት አይቶ የቃሉን ትምህርት ሰምቶ ያደረገውን ተአምራት ከእጁ በልቶ ከእጁ ጠጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስን የከዳበት ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው እንጀራዬን የበላ የሰላሜ ሰው ተረከዙን በላይ ላይ አነሳ እንዳለ የሰላም ሰው ያደረገው እንጀራውን የበላ ከማዕዱ የቆረሰ ተአምራትን የተመለከተ ነገር ግን ወደ አይሁድ ወደ ፈሪሳውያን ሄዶ ጌታን አሳልፌ ብሰጥ ምን ትሰጡኛላችሁ? ምን ታደርጉልኛላችሁ? ብሎ የተናገረበት ቀን ነው። መጽሐፍ እንደሚለን እንደውም ሰይጣንም ወደ ይሁዳ ልብ ገባ ይላል። 33 ዓመት ከ3 ወር አብሮት የነበረውን በልቡ የነገሰውን ክርስቶስን አውጥቶ ይሁዳን ያስገባ ማን ነው? ሰይጣንን ያስገባበት፣ ክፉውን ያስገባበት፣ ጸላኤ ሰናይ የምንለውን የመልካም ነገር ጠላት የሆነውን የትውልድ ሁሉ ጠላት የሆነውን ሰይጣንን ወደ ልቡ አስገባ። በ30 ዲናር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን አሳልፎ የሰጠበት ዕለት አይሁድ ምክራቸውን አጽንተው መያዝ አለበት ብለው እንደምታውቂው እንግዲህ አባቶቻችን ሊቃውንት እንደሚናገሩት ሮብ
ድህነት የተጸነሰበት እለት ነው ይላሉ። ከሰባቱ አጽዋማት መካከል አንዱ የምንጾመው አርብና ሮብ ጾመ ድህነት ይባላል። የተጀመረችው እለት በዛሬው እለት ነው፣ በሮብ እለት ነው። ምክንያቱም ምክረ አይሁድ ሲጸና ጌታ ኢየሱስ ክርስቶስ እንደሚያዝ ሲታወቅ ያኔ የኛ ድህነት የተጸነሰበት ጅማሬው እለቱ ስለሆነ ምክረ አይሁድ እና የክህደት ቀን ተብሎ ሮብ ቀን ይጠራል ማለት ነው። እንግዲህ ሐሙስንም በዛው ልቀጥልልሽ ብዬ ነው። ሐሙስ 3 ትርጓሜዎች አሉት። እንደው አጠር እናደርገው ብለን እንጂ ብዙ ትርጓሜዎች አሉት። ሐሙስ እንግዲህ ጸሎተ ሐሙስ ይባላል። አንደኛው ዋናው የትኛው ምእመን ዛሬ ምንድነው ብሎ ቢጠየቅ ጸሎተ ሐሙስ ነው ብሎ ይናገራል። ጸሎተ ሐሙስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎትን ምንነት የጸሎትን ምስጢር ያስተማረበት እለት በጌቴሴማኒ በአትክልቱ ስፍራ ሆኖ ከባድ ጸሎት የጸለየበት ጌታ ሆይ ብትወድና ብትፈቅድ ይቺ ጽዋ ከኔ ትለፍ ብሎ ያስተማረበት ማንኛውም ሰው በዚህ ዓለም ላይ ፈተና ሲገጥመው ጌታ ሆይ ይሄ ፈተና መጥቶብኛል፣ ይሄ መከራ መጥቶብኛል፣ የሚያስጨንቅ መከራ መጥቶብኛል፣ ራሴን የሚፈትን ነገር ደርሶብኛል፣ ነገር ግን ጌታ ጽዋ ይሄ ፈተና ይለፈኝ እና ብትችል ነገር ግን ያንተ ፈቃድ ይሁን እንጂ የኔ አይሁን ብለን እንድንማር እንጂ ጌታ ጸሎት የሚያስፈልገው አምላክ ሆኖ አይደለም። ስጋን መልበሱን ለማጠየቅ የኔና የናንተ ጌታ መድኃኒታችን ኢየሱስ ክርስቶስ በዚያች ዕለት ብርቱ ጸሎት የጸለየበት ዕለት፣ ጸሎትን ያስተማረበት ዕለት፣ ከተራራው ጸልዮ ሲወርድ ሐዋርያቱም አንቀላፍተው አገኛቸውና እስከ መቼ ትተኛላችሁ? እስካሁን ድረስ ከኔ ጋር ለአንዲት ሰዓት እንኳን በጸሎት ልትተጉ አልቻላችሁምን? አለና ወደ ፈተና እንዳትገቡ ትጉና ጸልዩ ያለበት። ስለዚህ የትኛውም ትውልድ በስጋ ሕይወቱ በሚኖርበት ዘመን ሁሉ ጸሎት ማድረግ እንዳለበት ያስተማረበት ጸሎተ ሐሙስ ብለን የምንጠራው ጌታችን ኢየሱስ ክርስቶስ ጸልዮ እንዴት መጸለይ እንዳለብን ያስተማረበት ዕለት ነው። በዚህ ዕለት ከሰሞነ ሕማማቱ በተለየ መንገድ የጸሎተ ሐሙስ ቀን ቅዳሴ ይቀደሳል። ቅዳሴ የሚቀደሰው በለሆሳስ ነው። በለሆሳስ ነው ማለት ማይክሮፎኑ አይሰማም፣ ድምጽ አይወጣም። በለሆሳስ ይቀደሳል። ያለት ስጋው ደግሞ ይቀርባል። ያ የሚደረገው ጌታችን ኢየሱስ ክርስቶስ በኋላ ላይ ልመጣልሽ ያሰብኩት ሶስተኛው ምስጢር ብለን ያልነው የምስጢር ቀን ይባላል። ምስጢር ቀን ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሐዋርያት ሥራ የሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ እንደተናገረው ራትም ከበሉ በኋላ ህብስቱን አንስቶ ባረከ፣ ቀደሰ። ከዚያ በኋላ ቆርሶ ይህ በዕለተ ዓርብ ስለናንተ የሚቆረሰው የአዲስ ኪዳን ስጋዬ ነው እንኩ ብሎ ሰጣቸው። ጽዋውንም አንስቶ ባርኮ ይሄ ስለ እናንተ ስለ ሕዝብ ሁሉ የሚፈሰው ስለ ዓለም ኃጢአት ሁሉ የሚፈሰው የአዲስ ኪዳን ደሜ ነው ጠጡ ብሎ ሰጣቸው ይላል። ስለዚህ ይሄ የምስጢር ቀን በዚያን ዕለት ስለተከናወነ በዛን ዕለት ቅዳሴ ይቀደሳል። ቅዳሴው በለሆሳስ ነው። ለምንድን ነው ይሄን የተደረገው? አባቶቻችን እንደሚናገሩት አንዱ ምስጢር ጌታ ኢየሱስ ክርስቶስን ለመያዝ ሲመጡ በጣም በጽግታ ድምጻቸውን አጥፍተው ሹክክ ብለው እሱን ለመያዝ መምጣታቸውን ለማመልከት እና ለማጠየቅ አንዱ ምስጢር ይሄ ስለሆነ በለሆሳስ የሚቀደስበት ዕለት ነው። ያለት ጌታ ኢየሱስ ክርስቶስ እንዳደረገው አባቶቻችን ጳጳስ ሊቀ ጳጳስ ካለ ሊቀ ጳጳስ ወርዶ የካህናቱን የደብሩን አስተዳዳሪ እግር ያጥባል። የደብር አስተዳዳሪ ብቻ ደግሞ ካለ የካህናቱን እግር ያጥባል። ካህናቱ ደግሞ የሕዝቡን እግር ያጥባሉ። ጌታ ኢየሱስ ክርስቶስ ያደረገውን እነሱም መታጠቂያ አድርገው በዚያን ዕለት ጌታ ኢየሱስ ክርስቶስ ያደረገውን አጠቃላይ ተግባር የሚያከናውኑበት ዕለት ነው ዕለቱ ማለት ነው። ሌላው እንግና ሶስተኛው ዕለተ ዓርብ ነው። እንግዲህ ቅድም እንደነገርኩሽ ይሄ ሰሞነ ሕማማት የሕማም ሳምንት የመከራ ሳምንት ጨለማውን 5500 ዘመን የሰው ልጅ በዲያብሎስ ቀንበር የተያዘበትን በመከራ በጭንቀት በኃጢአት ባህር ሰጥሞ ያለበትን ዘመን የምናስታውስበት ገና ብርሃን ያልወጣለት ገና ወደ ደስታው ያልገባበት ገና ጽድቃችን እንደ መርገም ጨርቅ ሆነ ሁላችን በደልን የእግዚአብሔር ክብር ጎደለን ብለው
እና አብርሃም እና ይስሐቅ እና ያዕቆብ ትልልቆቹ ነቢያት ሐዋርያት ምንም የቅድስና ስራ ቢሰሩ መንግስተ ሰማያት ሊያስገባ የሚችል አልነበረምና የሚጠበቀው የክርስቶስ ደም ስለሆነ ይህን የጨለማውን ዘመን 5500ን ዘመን ለማጠየቅ ነው ሕማማት እያልን የምንጠራውና የመጨረሻው ዕለታችን አርብ ነው። ዕለተ አርብ እንግዲህ ራሱ ጌታችን የመድኃኒታችን ኢየሱስ ክርስቶስ እንደተናገረው ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሁ ይሰቀል ዘንድ ይገባዋል ብሎ እንደተናገረ የኛ ጌታ መድኃኒታችን ኢየሱስ ክርስቶስ ምንም ነውር የሌለበት ኃጢአት የሌለበት በደል የሌለበት አንድም መጥፎ ስራ ያልሰራ 33 ዓመት ከ3 ወር ድውይ ሲፈውስ እውር ሲያበራ ለምጽ ሲያነጻ ጎባጣ ሲያቀና 38 ዓመት በደዌ ዳኛ ባልጋ ቁራኛ የወደቀውን መጻጉን አልጋህን ተሸክመ ሂድ ሲል የነበረ የተራቡትን 5 ገበያ ህዝብ ትንሹን አበርክቶ ያበላውን ጌታ ምክንያት ፈልገው ሊከሱት ሊገድሉት አሰቡ እና በዚያን ሰዓት በፋሲካ በአይሁድ ፋሲካ ዕለት አንድ ወንጀለኛ አንድ በደለኛ አንድ ከተማው ላይ ያስቸገረ ወንጀለኛና እድሜ ልክ ስራት የተወሰነበት ወንጀለኛ ካለ ያለት በነፃ ይለቀቃል እና ክፉዎች አይሁድ በርባን የተባለውንና ኢየሱስን ነው ያቀረቡት። ክርስቶስን እንደ ወንበዴ እንደ ወንጀለኛ ያቀርበው ሁለት ሰዎች አሉ። ከነዚህ ከሁለቱ ወንበዴዎች ማንኛውን ልፈታላችሁ ትወዳላችሁ ብሎ ጠየቀ ይላል ጲላጦስ። በዚህ ሰዓት ኢየሱስ ይሰቀል በርባንንስ ሲላቸው በርባን ይፈታሉ። ኢየሱስን ምን ላድርገው ብሎ ጠየቃቸው ሁሉ ይላል መጽሐፍ። ምን ላድርገው ኢየሱስን? ጥፋት የለበትም። ያውቀዋል፣ ልቡ ያውቀዋል። አንዳችም ጥፋት አልተገኘበትም፣ አልተናገረም። እንደ በግ ወደ መታረድ ተነዳ፣ በሸላቾቹ ፊት ዝም እንደሚል አፉን አልከፈተም ነው መጽሐፍ የሚለው እና ምንም አልተናገረም። የኛ ጌታ ዝም አለ። በዘላለም ውስጥ ያለውን በደላችንን ሊያጠፋልን ሊደመስስልን ዝም አለ። በርባን ይፈታ ኢየሱስ ይሰቀል ብለው ጮሁ ይላል። እሱም ለአይሁድ አሳልፎ ሰጣቸው። በርባን ነፃ ተለቀቀ። በርባን የኛ ምሳሌ ነው። የትውልዱ ሁሉ ምሳሌ ነው። ኢየሱስ ባይሰቀል ለዘላለም እንደታሰርን፣ በሲኦል እንደታሰርን፣ በመከራ እንደታሰርን፣ በሰይጣን አገዛዝ እንደታሰርን እንኖር ነበር። ስለዚህ እኛ የበርባን ምሳሌዎች ነን። መቼም ውንብድናችን፣ ኃጢአታችን፣ በደላችን ቁጥር ስፍር የለውም። ከጧት እስከ ማታ የሰው ልጅ ሲበድል ኃጢአት ሲሰራ ይኖራል እና በርባን መፈታት ካለበት ኢየሱስ መታሰር ነበረበት። እኛ መፈታት ካለብን ከሰላለም እስራት፣ ከኃጢአት እስራት፣ ከሰይጣን እስራት፣ ከሞት እስራት መፈታት ካለብን ኢየሱስ መታሰር ነበረበት እና በዚህ ዕለት የኔና የኛ ጌታ ኢየሱስ ክርስቶስ መከራ የወረደበት 6666 ጊዜ የተገረፈበት እርጥብ መስቀል ተሸክሞ ተራራ እየባጠጠ የወጣበት ተጠማሁ ያለበት ተራብኩ ያለበት በአይሁድ የኩርኩም መዓት የወረደበት አጥንቱ እስኪቆጥ ድረስ ስጋው እየተነቀለ የወደቀበት እጅግ ከባድ የሆነ መከራ ከባድ የሆነ ሐዘን የወደቀበት ወላዲተ አምላክ የጌታ እናት ድንግል ማርያም ከመስቀሉ ስር ሆና ጽኑ ለቅሶ ያለቀሰችበት አንድ ልጇ ያን ሁሉ መከራ ያለ በደሉ ያለ ኃጢአቱ ያለ ነውሩ ይሄን ሁሉ መከራ ሲቀበል የተመለከተችበት ዓለም ደግሞ ድህነቱ የተረጋገጠበት ዓለም ፈውሱ የተረጋገጠበት ሲኦል የተዘጋበት መንግስተ ሰማያት ገነት ወለል ብሎ የተከፈተበት ታላቅ በዓላችን ነው። ታላቅ ዕለታችን ነው። በሞቱ ሕይወት ያገኘንበት መጽሐፍ እንደሚለው ዘዚአነ ሞተ ነስአ ወእንቲአሁ ሕይወተ ወሀበነ እሱ ሞቶ የዘላለም ሕይወትን ሰጠን። ቅዱስ ጳውሎስ እንደተናገረ ሀብታም ሲሆን ድሆች እናንተን ባለጸጋ ሊያደርግ ባለጸጋ እሱ ስለ እናንተ ድሃ ሆነ ያለበት ማለት ነው። ድሃ ሆነ፣ ራሱን ባዶ አደረገ። የኛን እርቃን ሊሸፍን የኛ ጌታ ኢየሱስ ክርስቶስ በቀራንዮ አደባባይ እርቃኑን ተሰቀለ። ያኔ ጨረቃ ደም ለበሰች፣ ቀኑ ጨለመ ይላል። ታላላቅ ተአምራት ተደረጉ። ትውልድ ሁሉ ዳነ። ከሰይጣን አገዛዝ ከጽኑ አገዛዝ ነፃ የወጣንበት ታላቅ ዕለታችን ስለሆነ አርብ ፈረንጆቹ እንደሚሉት ጉድ ፍራይዴ ይባላል።
መልካሙ አርብ ይባላል። ይሄ መልካሙ አርብ መዳናችን የተረጋገጠበት፣ ይሄ መልካሙ አርብ ድህነታችን የተረጋገጠበት፣ ሲኦል የተዘጋበት፣ ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳት የታለ የተባለበት፣ በትንሳኤው የትንሳኤው በኩር ጌታችን ኢየሱስ ክርስቶስ ተሰቅሎ ሞትን ድል ያደረገበት ታላቅ ዕለት ስለሆነ አርብ፣ ሐሙስ፣ ሮብ በዚህ መንገድ ይዘከራሉ ማለት ነው። በዕለተ አርብ ከተደረጉ ታላላቅ ታምራት መካከል እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሁለት ወንበዴዎች መሃል ነው የተሰቀለው። ፈያታዊ ዘየማን፣ ፈያታዊ ዘጸጋ እንለዋለን። በቀኝ የተሰቀለ ወንበዴ፣ በግራ የተሰቀለ ወንበዴ እና በግራ የተሰቀለው ወንበዴ ይዘባበትበት ነበረ። እንደ ክፉዎች አይሁድ ሁሉ በምድር ሆነው እንደሚያላግጡበት እንደሚሳለቁበት ሁሉ ያላግጥበት ነበር ይላል እና እስቲ እውነት ከቻልክና አምላክ ከሆንክ ራስህንም እኛንንም አድነን ከመስቀል እንውረድ ብሎ ይናገር ነበር። በቀኝ የተሰቀለው ወንበዴ ግን አስገራሚ የሆነ ጸሎት ጸለየ። በ11ኛው ሰዓት ላይ በመጨረሻው ሰዓት ላይ የሚገርምሽ ነገር በመጽሐፈ ሕማማት ላይ እጅግ የሚያስደንቅ ምስጢር በዚህ በፈያታዊ ዘየማን ጉዳይ ብዙ ነገር ተጽፏል። በጣም ብዙ ነገር መጽሐፍ እንደሚለን እውነት ናችኋለሁ ቀራጮችና ፈሪሳውያን ዘማውያን መንግስተ ሰማያት በመግባት ይቀድሟችኋል እንዳለ መጽሐፍ እናንተ ኃጢአተኞች የምትሏቸው፣ እናንተ በደለኞች የምትሏቸው፣ እናንተ የእግዚአብሔርን ደጅ መርገጥ አይገባቸው የምትሏቸው ሰዎች መንግስተ ሰማያት በመግባት ይቀድሟችኋል እንደተባለ ይሄ ወንበዴ ሁሉን የቀደመ ነው። እነ አብርሃምን የቀደመ ነው። እነ ይስሐቅን የቀደመ ነው። እነ ያዕቆብን የቀደመ ነው። ነቢያቱን የቀደመ ነው። ስለ ስሙ የተጋደሉትን ስለ እሱ የተመሰከሩትን ሁሉ የቀደመ ነው። 11ኛው ሰዓት ላይ መስቀል ላይ እያለ ዓለም ሁሉ ወንበዴ እያለ በተባብሮ ጌታን በሰቀለ ሰዓት 38 ዓመት በደዌ ዳኛ ባልጋ ቁራኛ የነበረው መጻጉዕ እንኳ ሳይቀር በጥፊ ጌታን በመታበት ሰዓት፣ ሁሉ በተንሸራተተ ሰዓት፣ ሁሉ በከዳው ሰዓት መቼም የመከራው ጊዜ ባጠገብሽ የሚቆም ይጠፋል። በጭንቁ ጊዜ፣ በተራብሽ ጊዜ፣ በተቸገርሽ ጊዜ፣ ብቸኝነት በተሰማሽ ጊዜ አለሁልሽ የሚል ወገን ይጠፋል። ስላንቺ የሚመሰክር ወገን ይጠፋል። በመዋረድ ጊዜ ዘመድ ይጠፋል። ይሄ ሁሉ በሆነ ጊዜ ግን አምላክነቱን የተረዳ፣ ጌትነቱን የተረዳ፣ ንጉስነቱን የተረዳ፣ ዓለምን የሚያሳልፍ መሆኑን እሱን የተረዳ፣ በሞቱ ሰማይን የሚከፍት አምላክ መሆኑን የተረዳ ይሄ ሰው አቤቱ በመንግስት በመጣ ጊዜ አስበኝ። ተመልከች፣ በጣም የሚገርም ነው። በመንግስትህ ነው ያለው። ሰማይ ዙፋንህ ነው፣ አንተ ነህ ገዢው፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ ፈቃድ አልሆነም የሚለውን ቃል በደንብ አድርጎ ያስረገጠ። በመንግስትህ ያኔ ለዳግመኛ ስትመጣ ያኔ ኃጥአንን በግራ ጻድቃንን በቀኝ በምታቆምበት በዚያን ጊዜ እባክህ በመንግስትህ አስበኝ አለው ይላል። ያኔ የሚያስደንቅ ቃል ስመጣ አይደለም ዛሬ ይሆንልሃል፣ ዛሬ ይሆንልሃል። እውነት ላመኑ ሰዎች እግዚአብሔር እንዴት እንደሚያደርግላቸው መጽሐፍ እንደሚለው እኔ እግዚአብሔር ነኝ፣ እናገራለሁ፣ የምናገረውም ቃል ይፈጸማል፣ ደግሞም አይዘገይም እንዳለ ሕዝቅኤል 12 ቁጥር 25 ላይ እግዚአብሔር እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ። የተሰቀለው አምላክ በገነትም ያለ አምላክ ነው። ደሙ የፈሰሰ አምላክ በዚያ በሰማይም ገዢ የሆነው አምላክ ነው። ከላይ ሳይጎድል ከታች ሳይጨመር የኖረ አምላክነቱን ለማጠየቅ ጌታ ዛሬ ደሙን ማህተሙን ይዞ በኪሩቤል ፊት የቆመበት ቀን ነው። በጌታ ቀኝ የተሰቀለው ማለት ነው። እና ብዙ ተአምሮች ብዙ ነገሮችን ማንሳት እንችላለን፣ ጊዜ እንዳይገድበን እንጂ ብዙ ነገር ማንሳት እንችላለን። በአጠቃላይ ሰሞነ ሕማማት ቀናቶቹ እነዚህ ናቸው ማለት ነው። በዚህ በሰሞነ ሕማማት እንግዲህ ቅዳሜ ብዙ ነገር የተደረገበት ካህናቱ እርጥብ ቄጠማ ይዘው በየሰው ቤት ገብረ ሰላም የሚሉበት በመስቀሉ ሰላምን ማድረጉን የሚያውጁበት የሰላም አለቃ ማን እንደሆነ የተናገረበት ትንቢተ ኢሳይያስ ላይ እንደተናገረው ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም መካር፣ ኃያል፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለበትን ጌታ እሱን ለማጠየቅ እሱ ዘንባባውን ጥንጣፍ ይዘው በመስቀሉ ድል ተደርጓል።
ጸብ፣ ክርክር ርቋል፣ ሰላም ሰፍኗል ብሎ ያውጃሉ። እና በዚህ ግን በሰሞነ ሕማማት እንግዲህ መድኃኔዓለም ለምሳሌ ሰኞ ላይ ቢውል ኖሮ ንግሱ ይተላለፍ ነበረ። ማህሌት አይቆምም። በዚህ ዕለት የማይተገበሩ የማይሰሩ ስራዎች አሉ። ጭብጨባው የለም፣ ከበሮ የለም፣ እልልታው የለም። የሀዘን ሳምንት ስለሆነ ፍትሃት የለም። መስቀል አንሳለምም፣ ይፍቱኝ አንልም፣ እግዚአብሔር ይፍታህም አንባልም። ፍትሃቱ ጠቅላላ መቼ ያልቃል? በሆሳዕና ያልቃል ማለት ነው። ቤተ ክርስቲያን ምልዕተ ጸጋ ናት። ሁሉን አጠናቃ በወቅቱ በጊዜው የሰራች ቤተ ክርስቲያን ስለሆነች የዚህ ቤተ ክርስቲያን ልጆችም ስለሆንን እግዚአብሔር እናመሰግነዋለን። እኛም ከልብ ነው የምናመሰግነው። በእውነት ስለነበረን ቆይታ ስለሰጠን ማብራሪያ ከልብ ነው የምናመሰግነው። እግዚአብሔር ያክብርልን። ክብር ይስጥልን። የተወደዳችሁና የተከበራችሁ ተመልካቾቻችን በዛሬው ልዩ የሰሞነ ሕማማት መሰናዷችን ስለ ሰሞነ ሕማማት ሳምንታት፣ የቀኖቹ ትርጓሜዎች እንዲሁም ደግሞ ቅድስት ቤተክርስቲያንና ሕዝበ ክርስቲያኑ ይህንን ሳምንት በምን አይነት መልኩ ያሳልፉታል የሚለውን በዛሬው መሰናዷችን በነበረን ቆይታ በዚህ መልኩ አሰናድተን ወደ እናንተ አደረስን። ሳምንቱ የሰላም የፍቅር እንዲሁም ደግሞ ይበልጥ ከጌታችን ጋር የምንቀራረብበት የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕመም እያሰብን ይበልጥ ወደሱ የምንቀርብበት ሳምንት ይሁን እያልኩኝ ከወዲሁ የምሰናበታችሁ የፕሮግራሙ አዘጋጅና አቅራቢ ሆንኩት እኔ ሜሮን ጋሻው ነኝ። እስከ ሳምንት መልካም ሳምንት ቸር ይግጠመን።